አብርሽና ፍቅር አንድ ላይ እንዲኖሩ ሩታ ዛሬ እንግዲህ ፈቅዳላቸዋለች። በቀደም ሩታ ከሄርሜላ ጋር እንድትሆን እፈልጋለሁ ከፍቅር ጋር እንድትሆን አልፈልግም ብላ ነበረ። አቶ አብርሃም ታደሰም እንግዲህ እኔ ከሄርሜላ ጋር መኖር አልፈልግም ከፍቅር ጋር ነው ብሎ እሱም እንግዲህ ምርጫውን አሳውቋት ሄዶ ነበረ። ዛሬም እንግዲህ ሩታ አሰበች አንሰለሰለችና እንግዲህ እሱ የፈቀደውን የወደደውን እሱ ህይወቱ ደስ ከሚለው ሰው ጋር መኖር ይችላል ብላ ያው የራሷን ትታ ፍቅርና አብርሽን አንድ ላይ እንዲኖሩ ፈቅዳላቸዋለች። ፍቅርም አብርሽም እንግዲህ ያው በጣም ደስ ብሏቸዋል። ሩታ ግን የሆነ ነገር እንዳሰብሽ ያው እኔ ገብቶኛል ማለት ነው። ብዙዎቻችሁ ላይገባችሁ ይችላል። እኔ ግን በደንብ አድርጎ ነው የገባኝ። ለምን ብትሉ ሩታ የሆነ ነገር ስታስብ ካያችኋት መዝጊያዋ ላይ በእኔ የተከፋችሁም የተደሰታችሁም ያው ይቅርታ ብላ ዘግታለች ማለት ነው። ይህ ማለት እንግዲህ ብዙ ጊዜ አንዳንዴ እንደሰትባታለን፣ አንዳንዴ ደግሞ ያው እንከፋባታለን ማለት ነው። ስለዚህ ሩታ የሆነች ነገር እንዳሰበች ሁላችንም እርግጠኛ ነን ማለት ነው። ፍቅርና አብርሽ ደግሞ እንግዲህ በጣም ደስ ብሏቸዋል። ለምን ሩታ ስለፈቀደችላቸው። ሩታ በነገራችን ላይ ምንም ነገር አይሞቃትም አይደንቃትም ማለት ነው። ፍቅር ግን ይሄን ያህል ደስ ብሎሻል ዛሬ ደስ ያለሽ ያው ነገ እንደምታለቅሽ እርግጠኛ ነኝ። ሩታ የሆነች ነገር አስባለች ማለት ነው። አብርሽ ደግሞ አንተን ይሉ ወንድ ማለት ነው። ምንድነው ያለ የሆነ ተረት ተረታ ሩታዬ የሆነ አይ ተረቱን ረሳሁት ብቻ የሆነ ተረት ተርቷል። እና ሩታም ደግሞ እንዴ የቁንጫ ምናምን እንደዚህ ብቻ እስቲ እናንተ ከገባችሁ ረሳሁት እና እንጂ ብላ ነበረ። እንግዲህ ሩታ ሀብቴም ሁለታቸውን አስታርቃለች። እሷ ለምንድነው ያስታረቀቻቸው? ያው ስሟን የኔን ስም በነገራችን ላይ የሩታ ስም እንኳን ለቡታጀራ ዩቱበሮች እና እንዲያው አረብ ሀገር ላሉትም በካሜራ በስተጀርባም በካሜራ ፊት ለፊትም ለሚሰሩትም የሩታ ስም በጣም ይጣፍጣል ማለት ነው። ሩታዬ ስምሽ በጣም ነው የሚጣፍጠው ወላሂ ነው የምልሽ። እና ስምሽ በመጣፈጡ አትመረሪ። በጣም ደስተኛ መሆን አለብሽ። እንዲህ ማንም ስም እኮ ሊነሳ አልቻለም። አንቺ እኮ ነሽ ሚዲያ መሪ፣ እንደዚህ አንደኛዋ ሚዲያውን እንደዚህ የምታሽከረክሪው። እና እንግዲህ የፍቅር ቤተሰቦችም ፍቅርዬ በልጅሽና በምትወጃት እናትሽ አብርሽንና ሩታን ያው አንድ ላይ አስታርቂልን። በቃ አንቺ ከህይወታቸው ውጭ እና አብርሽም እንግዲህ ፍቅርና እኔ አብረን አድረናልኝ። እንግዲህ ደግሞ ይሄ አብረው ያደሩበት ደግሞ ነገ ጧት ደግሞ አረገዝኩ ብላ እንደምትመጣ እርግጠኛ ነን። አይ ፍቅር በጣም ትገርሚያለሽ። እንዲሁ አብርሽ ባል ይሆነኛል ብለሽ እንዲሁ ከአብርሽ ጋር አብረሽ መምጣትሽ እኔ ራሱ በጣም ነው የደበረኝ ማለት ነው። ምንም ባከብርሽም በወድሽም ግን ከህይወታቸው ሁለተኛ ትገቢያለሽ የሚል ሀሳብ የለኝም። እንግዲህ ሄርሜላም ያው በድልሽ እዘኝ። አቶ አብርሃም ታደሰ ለምን እንዳልወደደሽ ለምን እንዳላፈቀረሽ እየሮጠ የሚሄድ ከማንም ሴት ጋር አብርሽ ተጣላ፣ ከሩታ ጋርም ተጣላ፣ ከሄርሜላ ጋርም ተጣላ። እየሮጠ በቃ መደበቂው ማናት ፍቅር ናት ማለት ነው። ስለዚህ ፍቅርና አብርሽ እንግዲህ የቆየ የሆነ ታሪክ አላቸው ብዬ አስባለሁኝ። እና እናንተስ ምን ታስባላችሁ? ሩታ እንግዲህ እስቲ ብቻ እያየን እንትን እንለዋለን። እና ፍቅርም 100 ሺህ እንግዲህ ዛሬ ገብታ ታድራለች። እና ፍቅርዬ ያው ኮንግራ ብዬሻለሁ። ሩታን አመስግኑ። ሩታ በጣም ጀግና የሁላችሁ ባለውለታ። ሩታ በነገራችን ላይ ከእናንተ ምንም ነገር አትፈልግም። ምን ትፈልጊያለሽ ምናምን የምትሏት ሩታ ከእናንተ ምንም አትፈልግም። ሩታ እኛ ካወቅናት አንስተን ከሰው ምንም አትፈልግም። ሰው ነው ከሩታ የሚፈልግ እንጂ ሩታ ከሰው የምትፈልግ ሰው እንዲያግዛትም አትፈልግም። የራሷ ፈጣሪዋ የሰጣት ውዴታ በጣም በቂዋ ናት። እና ፍቅር ደግሞ እንግዲህ ዳግምን ከርተሽ መቼም ከአብርሽ ጋር ህይወት ጀምራለሁ ብለሽ አስበሽ እንደሆን እውነት ከሆነ በጣም ተሳስተሻል። በጣም ነው የተበላሽ ማለት ነው። ይህ ሳቅሽ ነገ ጧት ያው አልቅሶ ይዞ እንደሚመጣ እርግጠኛ ነኝ። ሩታዬ ደግሞ ያው ታስታውቃለች ማለት ነው። እና ሩታዬ እንወድሻለን እናከብርሻለን። ያው ሂጅበት ጎበዝ ነሽ እልሻለሁ ማለት ነው። እና እንግዲህ ሄርሜላም ያው ተስፋ ቆረጭ ነፍስ ይማር ብለን እልሻለሁ። በጣም እኔ እንጃ እኔ በነ ሄርሜላና በነ ፍቅር ቦታ በሆን በነገራችን ላይ የሆነ ነገር ብትለኛችሁ ጓደኛዬ መታ በጭራሽ አላደርገውም። እንዴት ነው አንቺን ባልሽን ለኛ የምትፈቅጅ እንዴ? ሩታ 30 ሴት ባመጣ ቁጥር አብርሽ
ገና የምወደው የማፈቅረውን እንደዚህ የምሆነው ባል እየዞርኩ ላስታርቅ ነው? ለምን ገደል የማይገባ ማለት ነው? ለምን አራት እግሩን አይበላም? እነሱ ከፊትሽ ላይ እየተላላጡ አሁን አብርሽ የልጅሽ አባት ነው። እስቲ የልጅ እናት ናት የልጅ እናት ናትና እስቲ ባይሆን ለስሜቷ እኮ ከንግግራቸው ከስሜታ እስቲ ስሜቷን አልስበረው አይልሽም? እና እንዲያው አብርሽ ምንም ባል አይሆንም ወላሂ። አሁን በኋላ እንግዲህ አልደርስባችሁም፣ እንዳትደርሱብኝ፣ ስሜንም አትጥሩ፣ እኔም አልጠራም ብላለች። እና እየሄዳችሁ ያች ማናት ሄርሜላም ሆነች ፍቅርም ሆነ አብርሽም ሆነ በቃ አትድረስባት ከሩታ ሩታም ከነሱ ህይወት በቃ እወጣለሁ ብለሻል። ያሰብሽውን ነገር ያው እስከምታመጭ ድረስ የልጅሽ አባት ነው። የፈለግሽውን ነገር ማድረግ ትችላለች። ግን ሴቶች በሰው ትዳር እየገባችሁ ዝም ብላችሁ የሰው ስም አትጣሩ። በቃ የሰው ባል ወስዳችኋል፣ ጠቀማችሁም አልጠቀማችሁም እንደፈለጋችሁ አድርጉት። እና ሩታዬ በጣም ጀግና ነሽ፣ በጣም አንበሳ ነሽ። በዚህ ያው ቀጥይበት። እንግዲህ ምን እንዳሰብሽ ብቻ ግራ ነው የገባኝ ወላሂ። በቀደም ሄርሜላ እንደዚህ ያደረገች እኔ ከፍቅር ጋር እንድትኖር አልፈልግም፣ ግን ከሄርሜላ ጋር እንድትኖር ግን ፈቅጄልሃለሁ ተብሎ ነበር። እንግዲህ ፈቃጇም አድራጊዋም ሩታ ናት። ወይኔ በላቸው። አንዳንዴ እኮ ግራ ነው የሚያጋቡን፣ ግራ ነው የሚያጋቡን ማለት ነው። እና አብርሃም እንግዲህ ፍቅርን ስለሚወዳት ፍቅርም ስላለበት ነው መሰለኝ እየሮጠ ወደ ፍቅር የሚሄድ። ፍቅርም በሄደ ቁጥር በህይወቷ ወንድ ባስገባች ቁጥር ያንን ወንድ ልቡን ትሰብራለች። ከዚያ በኋላ አብርሽን ደግሞ ትቀበላለች ማለት ነው። ይህ ማለት ሁለታቸው የሆነ ነገር የጀመሩት አለ፣ ያልጨረሱት ነገር አለ። አብርሽም በላይ እንዳያችሁት ወለደ። ከዚያ በኋላ ደግሞ ፍቅርም የራሷ ህይወት ጀመረች፣ ወለደች። ከዚያ ተለያዩ። አሁን ደግሞ እንግዲህ ሁለታቸውም ላጤናቸውና ያው ተገናኙ ማለት ነው። እና ሁላችንም እንግዲህ ያው እያየን የምንፈርድ ይሆናል። ሩታዬ ግን ይመችሽ። ምን እንዳሰብሽ ያው እየቆየን የምንፈርድ ይሆናልኝ ነው። ፍቅር ደግሞ እንግዲህ ኮንግራ ብዬሻለሁ። ግን የሰው ባል ለቀቅ አድርጊና አብርሽና ሩታን አስታርቀሽ በዚህ መንገድ ቢሆን በጣም ነበር ሀሪፍ የሚሆን ማለት ነው። በጣም ደስ የሚል ድራማ ነበረ። እና አቶ አብርሃም እንግዲህ ከፍቅር ጋር ያው ተፈቀደልህ፣ እንኳን ደስ አለ። ሄርሜላን እኮ ድሮም አይወዳትም ነበረ። እንዲሁ አንዳንዶች ሰዎች ሄርሜላን ይወዳታል፣ ያፈቅራታል፣ ወይኔ ሲያምር እኮ ምናምን ምናምን የምትሉ ሰዎች ግን ያማቸዋል። ሄርሜላን ወዷትም አፍቅሯትም ያውቅ። እንዲሁም ፍቅርን ነው እወድሻለሁ፣ አፈቅርሻለሁ፣ የኔ ብቻ የድሮዬ እያለ የሚዘፋፍንላት። ለሄርሜላ አንድ ቀን እወድሻለሁ፣ አፈቅርሻለሁ ብሏትም አያውቅም አይደለም። እኛ ከሰሷ ናት ወዳለሁ አፈቅራለሁ እያለች ስለ የነበረ። እና እንግዲህ የሄርሜላ አድናቂዎች እኚህ በሉ ማለት ነው። እኚህ እያላቸው አልቅሱ። መቼም እናንተ ለማልቀስ ወደኋላ አትሉም። ፍቅርም እንግዲህ አንድ ቀን ያው ተራ ይደርስሻል ብዬ አስባለሁ። ቤተሰቦች እንግዲህ ይህን ይመስላል የዛሬው ቪዲዮ። ሩታዬ ይመችሽ።